እጅግ ልብ ሰባሪ ሰበር መረጃ ጆሮ የተነፈጉ ከ14 የሚበልጡ ኦርቶዶክሳውያን ምዕመናን ዛሬም በግፍ ተገደሉ። ይህንንም ተከትሎ ሁሉም ኦርቶዶክሳዊ ምዕመን እንዲሁም ደግሞ ይህ ጉዳይ የሚመለከታቸው እያንዳንዱ አካላት እንዲሁም መንግስትን ጨምሮ ማድረግ አለበት የተባሉ ጥብቅ የሆኑ መልእክቶችን ይዘንላችሁ ቀርበናል። ሰላም ሰላም ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን ከወደ አርሲ ሀገረ ስብከት የተሰማውን እጅግ ልብ ሰባሪ የሆነ የኦርቶዶክሳውያን የግፍ ግድያ ልናስቃኛችሁ ይዘንላችሁ ቀርበናል። እንደሚታወቀው እንግዲህ ካለፉት ጥቂት ዓመታት ወዲህ የኦርቶዶክሳውያን የግፍ ግድያ እንዲሁም ደግሞ የአብያተ ክርስቲያናት ቃጠሎና የቅድስት ቤተ ክርስቲያናችን ፈተና በእጅጉ እየበረታ መጥቶ ዛሬ ላይ ደርሰናል። ዛሬም እንግዲህ በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በግፍ በታጣቂዎች በአሰቃቂ ሁኔታ እንደተገደሉ መረጃዎች ደርሰውናል። ኢኦቲሲ ወይንም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማህበረ ቅዱሳን ቴሌቪዥን ጥቅምት 18 ቀን ባወጣው መረጃ መሰረት በአርሲ ሀገረ ስብከት ጉና ወረዳ የሚገኙ ኖኖ ጃዊ ቀበሌ በተባለው ስፍራ የሚኖሩ ኦርቶዶክሳውያን መገደላቸውን ከቦታው የደረሱ መረጃዎች እያሳዩ ይገኛል። በመረጃው መሰረት እንግዲህ በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ማለትም ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸውም ከአንድ ቀን በፊት ቀድመው ታፍነው ተወስደው እንደነበርም መረጃዎች እየወጡ ይገኛል። ታዲያ የተገደሉ ምዕመናንም የእድሜ ክልላቸው እጅግ በሚያሳዝን ሁኔታ ከህፃናት ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት ድረስ እንደሚገኙም መረጃዎች ገልጸዋል። በተጨማሪም ደግሞ 2 ሰዎች በጥቃቱ ምክንያት ከፍተኛ የሆነ ጉዳት ደርሶባቸው ለተሻለ ሕክምና ወደ አቦምሳ ከተማ ሪፈራር መሄዳቸውም በመረጃው ተያይዞም ተነግሯል። እንግዲህ እንደሚታወቀው በዚህ አካባቢ በአርሲ ሀገረ ስብከት የሚገኙ ኦርቶዶክሳውያን የግፍ ግድያ ይህ ብቻ አይደለም። ከዚህ ቀደምም ቢሆን በተመሳሳይ ሁኔታ በቀበሌ ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተዋቸው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውን በደረሰን መረጃ መሰረት ለማወቅም ተችሏል። ከተገደሉት ምዕመናን ውስጥም 6ቱ በገገሌ ባለወልድ ቤተክርስቲያን፣ አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ስርዓተ ቀብራቸውም ተፈጽሞ እንደነበርም አስታውሰዋል። ይሁንና እንግዲህ በዚህ ስፍራ የሚገኙ ኦርቶዶክሳውያንም እንግዲህ በወጣው መረጃ መሰረትም እንደተመለከት ነው በቀበሌው ባለው ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መሰራት ይገባዋልም ተብሏል። በአሁኑ ሰዓትም በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያም በስፍራው እንደሚገኝም መረጃዎች ጠቅሰዋል። እንግዲህ እንደሚታወቀው በአርሲ ሀገረ ስብከት ያለው የምዕመናን የግፍ ግድያና የተለያዩ በምዕመናን ላይ የሚደርሱ መከራዎችና ችግሮች ቤተ ክርስቲያናችንም ቢሆን የገጠማት ፈተና ከቀን ወደ ቀን በእጅጉ እየተባባሰ መጥቷል። ይህንንም ተከትሎ የመንግስት አካላትም ሆኑ ቅድስት ቤተ ክርስቲያን ላይ ያሉ አካላትም ዝምታቸውን መርጠዋል። ሀገርና ሕዝብን ለመምራት የተቀመጡ መንግስትም በየአካባቢው እየደረሰ ያለውን የቤተ ክርስቲያናት ቃጠሎ፣ የኦርቶዶክሳውያንን መፈናቀል፣ ድብደባ ከዚያም ሲያልፍ ደግሞ አሰቃቂ የሆነ ግድያ ላይም እያሳየ ያለውም ዝምታ በርካታ ኦርቶዶክሳውያንን በእጅጉ እያሳዘነና ልባቸውንም በእጅጉ የሰበረ የሆነ መጥቷል። ወደፊትም ቢሆን ደግሞ ለደህንነታችን መጠበቅ ምንም አይነት ዋስትና እንደሌለን እንዲሰማን እያደረገ ነው የሚሉ አካላትም ከቀን ወደ ቀን በእጅጉ እየተበራከቱ መጥተዋል። ይሁንና አንድ መንግስት ለዜጎች ዋስትና ሊሰጥ እንዲሁም ደግሞ ዜጎቹም ቢሆኑ በመንግስት እምነት ማሳደር ብቻ ሳይሆን ለመንግስት ጠበቃ ሆነው እንዲቆዩም ያደርጋቸዋል። ይሁንና በአሁኑ ሰዓት መንግስት እያደረገ አይደለም። ክርስቲያኖች በዚህ ምድር ላይ ሲኖሩ መጽሐፍ ቅዱስ እንደሚነግረን በጌታ ለገዢዎቻችሁ ታዘዙ የሚለውም አምላካዊ ቃልም ሲፈጽሙ የኖሩ እንደሆነ ሁላችንም የምናውቀው ሀቅ ነው። ይሁንና ወደፊትም ቢሆን ይህንኑ ጉዳይ ለጌቶቻቸው ሲገዙ ይኖራሉ። ይህ ማለት ግን
ኦርቶዶክሳውያን ወይንም ደግሞ ክርስቲያኖች ላይ በደል ሲፈጸም ለመንግስት አያሳስቡም ወይንም ደግሞ ዝም ይላሉ ማለት ግን አይደለም። ለገዢዎቻቸው መታዘዝ እንዳለባቸው ሆኖ ነገር ግን አድሏዊ ተግባርም ሲፈጸምባቸው ስናይና ስንመለከት ደግሞ መናገር የግድ እየሆነ መጥቷል። ሀገራችን ኢትዮጵያም ብትሆን ከጊዜ ወደ ጊዜ ክርስቲያኖችን እያጠፉ ሌሎች የሚደሰቱበት ክርስቲያኖች ደግሞ በሀዘን የሚኖሩባት ሀገር እየሆነች መጥታለች። ሁላችንም እኩል ደስታውንም ሀዘኑን የምንካፈልባት ሀገር ሳትሆን ሌሎች የሚደሰቱባት፣ ሌሎች ደግሞ በሀዘን የሚጎዱባት፣ ከዛም ሲያልፍ ደግሞ በአሰቃቂ ሁኔታ በግፍ የሚገደሉባት ሀገርም ሆናለች። በሃይማኖትም ሰበብ የተቀሰቀሰው ግጭትም ቶሎ የማያባራበት መፍትሄ የማያገኝበት ሀገርም ሆናለች። ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህ ጉዳይ ይህ ችግር የቅድስት ቤተክርስቲያንን ፈተና የሚያባብሰውም ችግር በእጅጉ ተንሰራፍቶ እያየንም እንገኛለን። በተለይም ደግሞ በአርሲና በሌሎች የሀገራችን ክፍሎች አብያተ ክርስቲያናት እየተቃጠሉ ክርስቲያኖች በግፍ እየተገደሉ እየተሰደዱና ተገደው ሃይማኖታቸውን እንዲቀይሩ እየተደረጉ እንዲሁም ደግሞ ንብረቶቻቸው እየተቀማና እየተቃጠለ የአብያተ ክርስቲያናቶቻቸው ይዞታቸው ጭምር እየተነጠቀባቸው እስከ ዛሬ ድረስ ደርሰዋል። ይህንንም ጉዳይ በተለያዩ የማህበራዊ ሚዲያዎች ስንሰማ በተለያዩ አካላትም ስለነዚህ ችግሮች ሲገልጹት የተሰነበተው እውነታ ነው። ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ባለውለታ መሆኗ ተረስቶ እንዲሁም ቤተክርስቲያኗንና አማኞቿም ቢሆኑ ለኢትዮጵያ ሀገራቸውን ለቤተክርስቲያን የከፈሉት መስዋዕትነት ተረስቶ አማኞቿን የማይመጥን ስም እየተሰጣትና እንዲህ ያሉ ጥቃቶችም መንግስት ባለበት ሀገር እየተፈጸመባት ሰዎች በነጻነት የፈለጉትን የማምለክና በሰላም ወጥተው የመግባት ህገ መንግስታዊ መብታቸው የተነፈገበት ሀገርም ሆናለች ኢትዮጵያ ሀገራችን። ታዲያ በስጋትና በመከራ ውስጥ በመሆናቸው የተሰማንን ጥልቅ ሀዘን እየገለጽን እኛም ብንሆን ለተጎዱ በአርሲ ሀገረ ስብከት ለሚገኙ ኦርቶዶክሳውያን ምእመናን እንዲሁም ደግሞ በሌሎች አካባቢዎች ለሚገኙ የተለያዩ መከራዎችና ችግሮች ለሚደርስባቸው ኦርቶዶክሳውያን ምእመናን የደረሰባቸው ሀዘን በእጅጉ የሚጎዳ በመሆኑ እኛም የተሰማንን ጥልቅ ሀዘን እየገለጽን ነገር ግን ሀገሪቱ የምትታወቅባቸው የመስህብ ሀብቶች እያንዳንዱ ቅርሶች እንኳን ሳይቀሩ የቤተ ክርስቲያኗ መሆናቸው ታውቀው ቅድስት ቤተ ክርስቲያን ከዚህ በኋላ የምትጠበቅበትን እንዲሁም ደግሞ ቤተ ክርስቲያንን አጥፍተን ሌላ እንመሰርታለን ካልተባለ በስተቀር እንዲህ አይነት ተግባር ሲፈጸም በዝምታ ማለፍ የለባቸውም እያለን ይህ ጉዳይ ለሚመለከታቸው እያንዳንዱ አካላቶች ልናደርሳቸው ይገባል። እንዲህ አይነት ዘመኑን የማይመጥን ጥፋትና አድሏዊ አሰራርም መቆም ይኖርበታል። ስልጣን ላይ ስንቀመጥም ቢሆን መልካም ብንሰራ እኛ ዘላለማዊ አይደለንምና ስንወርድ ደግሞ ከሰዎች ጋር በሰላም እንድንኖር እንዲሁም ደግሞ ሰዎች በመውረዳችን እንዲያዝኑ መልካም ተግባራችንን እንዲዘክሩ እንጂ እንኳን ወረዱ የሚሉ ስራዎችን ሰርተን ልናልፍ አይገባንም እንላለን። ስለዚህ አጥፊዎችም ቢሆኑ ከእኩይ ድርጊታቸው እንዲታቀቡ ማድረግና አጥፊዎች እንወክላለን የሚሉትንም ሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አባቶች አቅርቦ ማወያየትና ችግሩን በተለያየ መልኩ ችግሮቹንም በመወያየትና በመፍታት የማያዳግም እርምትም መሰጠት አለበት። በተለይም ደግሞ በአርሲ ሀገረ ስብከት ለሚፈናቀሉ ለሚገደሉ ኦርቶዶክሳውያን ምእመን ሁሉም ኦርቶዶክሳዊ ድምጽ ሊሆንና ይህ ችግር ከዚህ በኋላ የማያዳግም እርምት ተሰጥቶት መፍትሄ ሊሰጠው ይገባል እንላለን። ይሁንና ከዚህ ቀደምም እንግዲህ ቅድስት ቤተክርስቲያናችን እንዲህ ባለ መልኩ ስትፈተን እንዲህ ባለ ፈተና ውስጥ ስትገባና ቅድስት ቤተክርስቲያናችን ስደት ላይ ስትወድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን የማህበረ ቅዱሳን ቴሌቪዥን የሰጠውን አንድ መግለጫ እንዲሁም ደግሞ ለመንግስት አካላትም ሆነ ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ያስተላለፈውን አንድ መልእክት ብለናችሁ እናብቃ። የተሰጠውም መግለጫ እንዲህ ሲል ነበር የሰፈረው። እንግዲህ ቅድስት ቤተክርስቲያናችን ከ1950ዎቹ ጀምሮ ሁለንተናዊ አስተሳሰብና ውጊያ ሲደርስባት ቆይቷል። ይህም የአስተሳሰብ ውጊያ በጊዜ ሂደት ወደ መሆንም እያደገ ሄዶ አሁን ያለንበት ወቅት ላይ ደርሰናል። በእነዚህ ረጅም ዓመታት ውስጥም ሲካሄድ የቆየው ጥቃት ቅድስት ቤተክርስቲያን ላይም በርካታ ክስተቶችንም አስከትሎ አይተናል። ለምሳሌ እንኳን ከቅርብ ዓመታት ወዲህ በየአካባቢው የሚደረጉ የክርስቲያኖች እንዲሁም ደግሞ በአብያተ ክርስቲያኖች ውስጥ የሚደረጉ ክስተቶችና ፈተናዎች
ለነዚህ ችግሮች ቅድስት ቤተ ክርስቲያናችን ስደት ላይ ስለመሆኗ ትልቅ ማሳያዎች ናቸው። ለምሳሌ ኦርቶዶክሳውያን መገደል፣ መሰደድ፣ የአብያተ ክርስቲያኖች መቃጠልና የምእመናን ሀብትና ንብረት መዘረፍ አንዱ ሲሆን የማንነቷ መገለጫ የሆኑ ሀብቶቿ እንኳን ሳይቀሩ ከዳር እስከ ዳር የቅድስት ቤተ ክርስቲያን ሀብት የሆኑ ንብረቶቿ መቀማቷና የማጥፋት ብሎም ደግሞ ለሌሎች አካላት አገልግሎት እንዲውሉ መደረጋቸው ሌላኛው የቅድስት ቤተ ክርስቲያንን ፈተና የሚያባብስም ችግር ነው። በተለይም ደግሞ ባለንበት ዘመን በቤተ ክርስቲያን ላይ የሚደረገው ጥቃት ለየት የሚያደርገው ነጻነት፣ እኩልነት፣ መቻቻልና አብሮ መኖር የሚባሉ ቃላትን ሽፋን እያደረጉ ቅድስት ቤተ ክርስቲያን ላይ በደልን የሚያደርሱ አካላት መብዛታቸው ነው። ነጻነት፣ እኩልነትና ሌሎች እንደ ራስ አድርጎ መውደድ መሰረታዊ የክርስትና አስተምሮ እንደመሆኑ መጠንም ክርስቲያኑ ይህንን ባህል አድርጎ ሲኖር ቆይቷል። በመሆኑም ህዝበ ክርስቲያኑ እስከ አሁን ያለውን መከራና ጥቃት የሀገርን ሰላምና አንድነት በማስቀደምና በአርቆ አሳቢነት እንዲሁም ደግሞ ነገሮች ሊለወጡና ሊሻሻሉ ይችላሉ በሚል ተስፋ ብቻ እስከ ዛሬዋ እለት ድረስ በትዕግስት ሲያልፍ ቆይቷል። ሆኖም ግን ይህ ጉዳይ ከመሻሻል ይልቅ በየቦታው ሲደርስ የነበረው የቅድስት ቤተ ክርስቲያንን የማንነት መገለጫ የሆኑ የእምነት ቦታዎች መንጠቅ እየተባባሰ መጥቷል። ከዚህም የተነሳ ደግሞ በገጠር የተጀመረው ቅድስት ቤተ ክርስቲያንን ለአደባባይ በዓላት የምትጠቀምባቸው የአምልኮ ቦታዎች መቀማትና ለሌላ አገልግሎት መሰጠትም እያደገ መጥቶ አሁን ባለንበት ደረጃ ላይ ደርሰናል። ታዲያ ይሁንና ይህ ክስተቶች ቅድስት ቤተ ክርስቲያንን በእጅጉ የሚጎዷትና የቅድስት ቤተ ክርስቲያንን ሕልውና ጥያቄ ውስጥ የሚከቱም እየሆኑ መጥተዋል። ታዲያ ይህንንም ጉዳይ ተከትሎ ሁሉም ኦርቶዶክሳዊ በተቀናጀ በተደራጀ ሁኔታ ለቅድስት ቤተ ክርስቲያን ሊቆምና ቅድስት ቤተ ክርስቲያንን ሊደግፋት ይገባል። ስለዚህ ይህ ክስተት ይህ ድርጊት የሚመለከታቸው አካላት ኦርቶዶክሳውያን ምእመናንም ጭምር ይህ መልእክት ሊደርሳቸው ይገባል። የመጀመሪያው መልእክትም ሁሉም ኦርቶዶክሳዊ ሁሉም ህዝበ ክርስቲያን ቅድስት ቤተ ክርስቲያን ከመቼውም ጊዜ በላይ በስደት ላይ መሆኗን ተረድተን እንደ ቀደምት አባቶቻችን የቅድስት ቤተ ክርስቲያንን ስደት በተቀበሉበት መንገድ ለመቀበል መዘጋጀት አለብን። ሁለተኛ የቤተ ክርስቲያን አካላት ሆናችሁ ነገር ግን ይህንን በቤተ ክርስቲያን ላይ እየደረሰ ያለውን ስልታዊና የረቀቀ ጥቃት ባለመረዳት በተለያየ ደረጃ የችግሩ አካል በመሆን ጭምር የምትገኙ አካላት ከድርጊታችሁ እንድትቆጠቡ እናሳስባለን። ሶስተኛ በቤተ ክርስቲያን ኃላፊነት ቦታ ላይ ተቀምጣችሁ የቤተ ክርስቲያንን መብት ለማስጠበቅና ምእመናንን ለመጠበቅ የተሰጣችሁን አደራ ለጊዜያዊ ጥቅምና የፖለቲካ ፍላጎት መጠቀሚያ ያደረጋችሁ አካላትም ከዚህ ድርጊታችሁ እንድትቆጠቡ እናሳስባለን። በተጨማሪም ደግሞ ከቅዱስ ፓትርያርኩ ጋር በተያያዘ ከቅዱስ ሲኖዶስ እውቅናና ከሌሎች ጉዳዮች ጋር በተያያዘ የቅድስት ቤተ ክርስቲያንን ስርዓት ባልተከተለ መልኩ እንቅስቃሴዎችን የሚያደርጉ አካላትም ቢሆኑ ከድርጊታቸው መቆጠብ አለብ። ሀገርና ሰላም ወዳድ ኢትዮጵያውያን ዜጎች ይህንን በቅድስት ቤተ ክርስቲያን ላይ እየተደረገ ያለውንም የተቀናጀ የተደራጀ መገፋትና ስደት በመረዳትም ከቤተ ክርስቲያን ጎን እንድትቆሙና ችግሮቹን ለማስወገድም የበኩላችሁን አስተዋጽኦ እንድታደርጉም እንጠይቃለን። አምስተኛው ከቅርብ ጊዜያት ወዲህ የቤተ ክርስቲያናችን ጠላቶች የመንግስት መዋቅርን ተጠቅመው ቤተ ክርስቲያናችንን በልዩ ልዩ መንገድ ሲያጠቁ እንዲሁም ደግሞ ክርስቲያኖችን በግፍ ሲገድሉ ሲያስገድሉና ሲያፈናቅሉ እንደነበር መንግስት ሲገልጽ የቆየ ቢሆንም መንግስት አንድም ጊዜ ቢሆን ይቅርታ ጠይቆ አያውቅም። በአንጻሩ ሌሎች አካላት በቤተ ክርስቲያኒቱ ይዞታ ላይ ያለ አግባብ ለሚነሱት ጥያቄዎች መልስ ለመስጠት በሚደረገው ሂደት ረጅም ርቀት በመሄዱ ይቅርታ ሲጠይቅም ይታያል። ይህም በቤተ ክርስቲያን ላይ እየደረሰ ያለው ስደት በመንግስት በዝምታ መታለፉ ይህ ጉዳይ እውቅና አለ ወይ እንድንልም እያደረገን ይገኛል። ስለዚህ መንግስት ቤተ ክርስቲያን ላይ ያለው ስደት እንዲቆም የማድረግ ድርሻም የማድረግ ድርሻውን እንዲወጣም ጥሪያችንን እናስተላልፍ። በስድስተኛ ደረጃ ደግሞ መንግስት ውሳኔዎችን ሲወስን አሁን እየታየው ባለ መልኩ በጩኸትና የቤተ ክርስቲያንን መብት በመግፋት ፍትህ እያዛባ የሚሄድና በቤተ ክርስቲያን ላይ እየደረሰ ያለው ስደት እንዲቆም በማድረግ ድርሻውን የማይወጣ ከሆነ ለሚደርሰው ሰላም ማጣት እንዲሁም ደግሞ የዜጎች የግፍ ግድያና የአብያተ ክርስቲያናት ቃጠሎ እያንዳንዱ ችግር ኃላፊነቱን የሚወስድ መሆኑን ለማስገንዘብ እንወዳለን። በመጨረሻ ምእመናን ከዚህ ጉዳይ ጋር ተያይዞ የሚኖሩ ቀጣይ ሁነቶችን ለሚደርሰው ሰላም ማጣትና የተለያዩ ችግሮች ኃላፊነት የሚወስድ መሆን አለበት የሚለውን
የሚለውን ሀሳብ ለማስገንዘብ እንወዳለን በማለትም ከዚህ ቀደም በወቅታዊ ችግሮች በወቅታዊ ጉዳዮች ላይ የማህበረ ቅዱሳን ለመንግስት አካላት ለኦርቶዶክሳውያን ምእመንና ይህ ጉዳይ ለሚመለከታቸው አካላት እንዲህ ባለ መልኩ መግለጫውን አድርሶ ነበር። እኛም ብንሆን ከዚህ በኋላ ሁሉም ይህ ጉዳይ የሚመለከተው በተለይም ደግሞ በአርሲ ሀገረ ስብከት የሚፈጠሩ እያንዳንዱ ክስተቶች የኦርቶዶክሳውያን የግፍ ግድያ እንዲሁም ደግሞ የመነኮሳትንም ግድያ ቢሆን በዝምታ መታለፍ የለበትም ለማለት እንወዳለን። በአርሲ ሀገረ ስብከት ለተፈጠረው ለዚህ አሰቃቂም በአርሲ ሀገረ ስብከት ለተፈጠረው በዚህ አሰቃቂ ግድያም እኛም የተሰማንን ጥልቅ ሐዘን እንገልጻለን። ለቤተሰቦቻቸውም ቢሆን መጽናናትን እንመኛለን። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኛል።